ሚስጥራዊው የኢራን ኒውክሌር ዓለም አቀፉ ተቋም ዝምታውን ሰበረም። አንድ የቀድሞ የእስራኤል ጦር የስለላ ኃላፊ በጦርነቱ ጉዳይ አስገራሚ ትንታኔ ሰጥቷል። የቀድሞ ኃላፊ ትንታኔውን የሰጠው ከዘ ኢኮኖሚስት ጋር በነበረው ቆይታ ነው። ትንተናውን አጥር አድርገን ስናቀርበው የዚህ ጦርነት አሸናፊ ማን ይመስላል? እስራኤል ወይንስ ኢራን ተብሎ ሲጠየቅ የሰጠውን ምላሽ ማየት ብቻ በቂ ነው። እንደኔ ሁለቱም ማሸነፍ የማይችሉትን ጦርነት ጀምሯል ነው የምለው ይላል። ምክንያቱም ሲያስረዳም ኢራን እስራኤልን ማሸነፍ አትችልም፣ የዚያኑ ያክል እስራኤልም ኢራንን ማሸነፍ አትችልም። በተለይም የኢራንን የኒውክሌር መርሃ ግብር እንዳሰበችው ማስቆም አትችልም ሲል አስገራሚ ትንተናውን አስቀምጧል። በእርግጥ አሁን በዚህ ሰዓት እየሆነ ያለው ይህ ነው። ከዚህም እየተወረወረ ያለው እሳት የአንዱን አሸናፊነት የሌላውን ተሸናፊነት አያሳይም። መበቃቀሉ ተባብሶ ቀጥሏል። ኢራን ስትተኩስ እስራኤል ትተኩሳለችም። ጦርነቱ በሁለቱ መካከል ተወስኖ ቢቀጥል ኢራን የበላይነት ይኖራታል የሚል ቅድመ ትንተና ነበርም። ነገር ግን እስራኤል በዚህ ጦርነት በዋነኛነት አሜሪካን ተሳታፊ ለማድረግ በሞሳድ በኩል እያሳለጠቻት ነው የሚል ትችት እየቀረበባት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተከታታይ ማሳሰቢያዎችን መስጠታቸው በጦርነቱ የመቀላቀላቸው ጉዳይ አደባባይ መዋሉን አመላካች ነው። አሜሪካና እስራኤል የመተባበር አዝማሚያ ያሳዩት ኢራን የኒውክሌር ማብለያ ማበልጸግ ከጀመረችበት ጊዜ ይዞ ነው። ትራምፕ በኢራን የኒውክሌር መርሃ ግብር ላይ 60 ጊዜ እድል ሰጥቻለሁ፣ ኢራን ይህንን ሁሉ እድል መጠቀም ስላልቻለች 61ኛው ላይ የሚጠብቃት ከባድ እርምጃ ነው ብሎ ነበር። ውድለት ይደረጋል የተባለው 6ኛው የኒውክሌር ድርድር የተቋረጠው በዚህ ምክንያት ነው። ጉዳዩን ዓለም አቀፉ ተቋም ስለ ኢራን የኒውክሌር መርሃ ግብርና ስለ እስራኤል የሚሳኤል መከላከያ ዘዴ ከሰጠው መረጃ ጋር አያይዘን እንመለከተዋለን። የኢራን ኒውክሌር ማብለያና የዘመናት ውዝግቡም። ዓለም ላይ የኒውክሌር መሳሪያ እንዲኖራቸው የተፈቀደላቸው አገራት በጣት የሚቆጠሩ ናቸው። 190 አገራት ይህንን መሳሪያ መያዝ አይችሉም፣ ተከልክለዋል። ኢራን ከተከለከሉት ውስጥ አንዷ ትሆን ዘንድ እስራኤልና አሜሪካ ብዙ ርቀት ተጉዘዋል፣ ግን የተሳካላቸው አይመስልም። የእስራኤል መሪዎችና ፖለቲከኞች እንዲሁም የሞሳድ ኃላፊዎች ለበርካታ ዘመናት ኢራንን ሲከሱ ቆይተዋል። ክሳቸው ኢራን ከግሎባል አቶሚክ ዋሽዶግ የተሰረቀ ሰነድ ተጠቅማ በመዋሸት ኒውክሌር ስታብላላ ቆይታለች። እመኑን ኢራን ዓለምን ዋሽታለች፣ በመዋሸት ላይም ትገኛለች የሚል ነው። ኢራን በበኩሏ የእስራኤላውያንን ክስ ውድቅ በማድረግ ሕግ አልጣስኩም፣ ያለኝ የቴክኖሎጂ ማሳለጫ ነው፣ የተባልኩትን በፍጹም አልፈጸምኩም፣ የእስራኤል ክስ የፈጠራ ነው በማለት ስትሞግት ቆይታለችም። እንዲህ ባለ ክስ በታጀበው የእስራኤልና ኢራን ፍጥጫ መሃል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ለበርካታ ጊዜያት ስብሰባ ጠርቶ ተወያይቷል። የኤጀንሲው ኃላፊዎች ኢራን ውስጥ ቢያንስ 3 ይፋዊ ያልሆኑ የኒውክሌር ጣቢያዎች እንዳሉ ሪፖርት ስለደረሰን ምላሽ ይሰጠን ይሉ ነበርም። ኢራን ለተከሰሰችባቸው ጣቢያዎች ምንም አይነት ማብራሪያ ለኤጀንሲው ሳትሰጥ መቆየቷም ውዝግብ ፈጥሮ ነበርም። በኋላ ነገሩ እየተካረረ ሲመጣ የኢራን ውጭ ጉዳይ ሚኒስትር ሪፖርቱ ፍትሐዊና ሚዛናዊ አይደለም ሲል የተቃውሞ ምላሽ ሰጥቷል። ከእስራኤል በተጨማሪ ምዕራባውያን አገራት ኢራን የኒውክሌር ስምምነቱን ጥሳለች የሚሉትንም ኢራን ስትቃወም ቆይታለችም። አያላን አገራትና ኢራን በፈረንጆቹ 2015 ስምምነት ላይ የደረሱት ኢራን ኒውክሌር ማብላላቷን ከገታች የተጣለባት ማዕቀብ ይነሳል የሚል ነበርም። ነገር ግን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በአንድ ወቅት ባወጣው መግለጫ ኢራን ያበለጸገችው የዩራኒየም መጠን ከ2015 ጋር ሲነጻጸር በ18 እጥፍ ጨምሯል ማለቱ ነገሩን ይበልጥ አጡዞት ነበርም። የበለጸገ ዩራኒየም ለነዳጅነት ቢያገለግልም ኒውክሌር ለማበልጸግም ጥቅም ላይ ሊውል ይችላል ያለው ተቋሙ የእስራኤልን ማቆሚያ ያጣ ክስ እውነት ስላስመሰለው ኢራን በምላሿ ተቆጥታ ነበርም። የሆነው ሆኖ የኢራን የኒውክሌር ማብለያ የዘመናት ውዝግብ በመጨረሻም ጦርነት አዋልዷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የኒውክሌር ድርድሩ 5ኛ ዙር ላይ ሲደርስ ኢራን ቁርጥ ያለ አቋሟን በድጋሚ ይፋ አደረገችም። ኢራን በማዕቀብ እጅና እግሬ በታሰረበት በዚህ ወቅት ስምምነቱን አልፈርምም፣ ፕሬዝዳንት ትራምፕ የያዙት አቋም የኢራንን ብሔራዊ ጥቅም የሚጥስ ነው አለችም።
ከዚያም በኋላ ኢራን የእስራኤልን ሚስጥራዊ ሰነዶች በእጅ አስገብቻለሁ አለችም። የመረጃ መውጣቱን ተከትሎ ኢራን በእስራኤል ጥቃት ተቀደመችም። ጦርነቱን በእስራኤል ተጀመረም። እስራኤል ሐሙስ ምሽት በፈጸመችው ጥቃት ኢራን አርብ ምሽት ከባድ የበቀል መልስ ሰጠችም። በጦርነቱ ማን ምን አሳካ የሚለው ትንተና ይፋ መሆን ጀምሯል። ከሁሉም በላይ የአንድ ዓለም አቀፍ ተቋም ትንተና ትኩረት ስቧል። የእስራኤልና ኢራን መበቃቀል የደረሰበት ደረጃም። እስራኤል በኢራን ላይ የፈጸመችው የመጀመሪያው ጥቃት እየተጠና ነበርም፣ የተሳካም ተብሎ ነበርም። ቆይተው እየወጡ ያሉ መረጃዎች ግን የእስራኤልን የተጠና ጥቃት ስህተት የሚያመላክቱ ናቸው። እስራኤል ኢራንን ስታጠቃ በጋዛ እንደሚገኙት የመጠለያ ድንኳን መስሏት ነበር ሲል አንድ ዓለም አቀፍ ተቋም ከባድ ትችት ሰንዝሯል። እስራኤል በተሳሳተ ስሌት ተጉዛ ከባድ ስህተት ሳትፈጽም አትቀርም ሲልም ተችቷል። የኩዊንሲ ስቴትክራፍት ተጠያቂነት ኢንስቲትዩት ስራ አስፈጻሚ ምክትል ፕሬዝዳንት ትሪታ ፓሪስ ከአልጀዚራ ጋር በነበራቸው ቆይታ ጉዳዩን በስፋት አብራርተውታል። ፓሪሲ በኢራን ጥቃት የሚደርሰው ጉዳት እየጨመረ በመምጣቱ የእስራኤል የሚፈሩ የሚሳኤል መከላከያ ስርዓቶች ስንጥቅ እያሳዩ እንደሆነ በመግለጽ በዚህ ጦርነት የኢራን ስኬት እዚህ ላይ በጉልህ ይታየኛል ሲሉ አስገራሚ ትንተና ሰጥተዋል። አያይዘውም የተከሰተ የሚመስለው ኢራናውያን የእስራኤልን የአየር መከላከያ ስርዓቶችን በማዋረድ ስኬት ማማ ላይ ወጥተዋል። ምክንያቱም በጥቂት ሚሳኤሎች የብዙ ሚሳኤሎችን ውጤት እያገኙ ነው በማለት ያልተጠበቀ ትንተና ሰጥተዋል። በበኩሌ የእስራኤል የዴቪድ ወይም የዳዊት ወንጭፍ የአይረን ዶምና የአሜሪካ መከላከያ ስርዓቶች ውጤታማ አለመሆንን አይቻለሁ ሲሉ ከባድ ትችትን ሰንዝረዋል። ቀጠል አድርገው እስራኤላውያን የሆነ ቦታ ላይ የተሳሳተ ስሌት ሰርተዋል፣ ጉዳዩን ያዩት አንድን የስደተኛ ተቋም በቦምብ እንደ መደብደብ አይነት ነው ሲሉ ተችተዋል። የሆነ ያለው እስራኤላውያን የጠበቁት በተቃራኒው እውነተኛው ፍልሚያ መጀመሩ ነው ብለዋል። ምናልባት እስራኤል ያሳካችው ነገር ቢኖር አሜሪካን በዚህ ጦርነት ተሳታፊ ማድረግ እድሏ መስፋቱን ነው ሲሉም ነው አስገራሚ አስተያየት የሰጡትም። አስፈሪው የኢራን ሚሳኤልና ኒውክለርም። እስራኤል የአየር የበላይነትን ይዛ ብትቆይም አሁን ላይ ወደ መሸነፍ እያመራች ይመስላል። ኢራን ለመጀመሪያ ጊዜ ረጅም ርቀት ተምዘግዛጊ ሚሳኤልን ጥቅም ላይ መዋል ጀምራለችም። ከሚሳኤሉ ባሻገር የኒውክለር መርሃ ግብርም ሚስጥራዊ ሆኖ ቀጥሏል። በዚህ ጉዳይ ላይ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዝምታ ሰብሯል። የተቋሙ ኃላፊ ኢራን በከፍተኛ ደረጃ ያበለጸገችው የኒውክለር ማብለያ በእስራኤል እንዳልተመታ አስተያየት ሰጥቷል። ዋናው የኒውክለር ማብለያ እስራኤል ድብደባ ከፈጸመችበት ቦታ ላይ አይመስለኝም ብሏል። ለዚህም ማሳያው ምንም አይነት የጨረር ማፈትለክ አለመታየቱ ነው ብሏል። ስለዚህ ሌላም ሚስጥራዊ ጣቢያ ይኖራል ብዬ አምናለሁ። ጥያቄውም ሚስጥራዊ ቦታ የት ነው የሚል ነው ብሏል። በሚስጥር የጦር መሳሪያ ደረጃ ዩራኒየም ማበልጸግ ከተቻለ በእጃችን ላይ ትልቅ ችግር አለ ሲሉ ስጋታቸውን ጠቁመዋል። በሌላ በኩል የእስራኤል ጦር ይፋ ያደረገው መረጃ የጉዳዩን ክብደት ሳይጠቁም አይቀርም። የእስራኤል ጦር የአየር መከላከያዎች እስከ 20 በመቶ የሚደርሱ ከኢራን የተወነጨፉ ባሊስቲክ ሚሳኤሎችን መጥለፍ አልቻልኩም ሲል የመጀመሪያ ጊዜ የስታቲስቲክስ መረጃ ይፋ ማድረጉን ተከትሎ ጉዳዩ የብዙዎች መወያያ ሆኗል። ለጀሩሳሌም ፖስት ዘገባ ከሆነ ከኢራን የተወነጨፉ በሺዎች የሚቆጠሩ ሚሳኤሎች 80 እስከ 85 በመቶ የሚሆኑ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላሉ የተባሉት የዳዊት ወንጭፍ፣ አሮ 2 ቀስትና አይረን ዶም የሚሳኤል መከላከያ ዘዴዎች ከብዷቸዋል። በዚህም ይመስላል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን የኒውክለር ፕሮግራም ስጋት የማይሆንበት ደረጃ ላይ እስከሚደርስ የማስወገድና የማጥቃት ስራችንን እንቀጥላለን ያሉትም። በአጠቃላይ እንዲህ አይነት መረጃዎች ይፋ ከሆኑ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ተጨማሪ ውጥረት ፈጥሯል። ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና በአስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ትዕዛዝ ማስተላለፋቸው የጦርነቱን መባባስ ያሳያል። ለዚህ ውሳኔ በሚመስል መልኩ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው ተመልሰዋል። አስቀድሞ እንደተፈራው ጦርነቱ አሜሪካ ከእጃዙር ወደፊት ለፊት ከመጣች ኢራን ትጎዳለችም። ጦርነቱ አሁን ባለበት ሁኔታ ቢቆም ለኢራን እንደ ትልቅ ስኬት ነው የሚቆጠረው። ምክንያቱም ይህ ጦርነት በቀጠለ ቁጥር የእስራኤል ደጋፊ ሀገራት በቀጥታ ወደ ጦርነቱ ማማ ይገባሉ። ለእስራኤል ደጋፊ ሲኖራት ለኢራንስ ደጋፊ የላትም ወይ የሚል ጥያቄ ሊነሳ ይችላል። ለዚህ ጥያቄ የሚሰጠው ምላሽ አዎ አላት ነው። ድጋፉ ከእስራኤል አንጻር ሲታይ ግን ኢራን ብቸኛ የምትባል ሀገር ነችም።
በእርግጥ ሩሲያ በቀጥታ እንደ ቻይና ያሉት ደግሞ ልዝብ በሆነ ሁኔታ ከኢራን ጎን ቆመዋል። ስለዚህም የእስራኤልና የኢራን ጦርነት ዓለምን ከሁለት ከፍሎ ማፋለም ጀምሯል ቢባል ማጋነን ላይሆን ይችላል። ተፋላሚ የሆኑት ሀገራት እስካሁን ያሉት በቃላት ጦርነት ደረጃ ነው። በዋናነት መደበኛውን ጦርነት እያካሄዱ ያሉት እስራኤልና ኢራን ናቸው። እስካሁን ባለው መረጃ መሰረት ጦርነቱ በሁለቱም በኩል ጉዳት አድርሷል። የጉዳት መጠኑ ሲነጻጸር ኢራን ከፍ ያለ ነው። ኢራን በጦርነቱ በርካታ ሰዎችን አጣለችም። የጦር ባለሙያዎች ብቻ ሳይሆኑ ንጹሃን ኢራናውያንም የጦርነቱ ሰለባ መሆናቸው በስፋት ተዘግቧል። የጦርነቱ መባባስን ተከትሎ ኢራን ለዜጎቿ የአንድነት ትግል ጥሪ በማስተላለፍ ፍልሚያውን እያጠናከረችው ትገኛለችም። እንደ ሳይንቲስቶች ትንተና ኢራንስ በዚህ ጦርነት እያገኘች ያለው ስኬት የሚታወቁ የእስራኤል ሚሳኤል መከላከያዎችን ጥሳ በመግባት መከላከያዎቹን ስጋት ውስጥ መክተቷ ነው። ኢራን ከ3000 በላይ ተወንጫፊ ሚሳኤሎች ባለቤት በመሆን በመካከለኛው ምስራቅ ትልቅ አቅም ያላት ነችም። ኢራን ዋናውን ጥቃት የምትፈጽመውም በሚሳኤል ነው። አሁን እስራኤልን ያስጨነቀው የኢራን የሚሳኤል ጥቃት እየተጠናከረ መምጣት ነው። ዓለምን እያስጨነቀ ያለው ጉዳይ ደግሞ ኢራን በኒኩለር መርሃ ግብር ላይ ያላትን አቋም አትቀይርም የሚል ነው። ኢራን በኒኩለር መርሃ ግብር ላይ ያላትን አቋም ካልቀየረች ሶስተኛው ዓለም ጦርነት መቀስቀሱ አይቀርም የሚል ትንተና ከጦርነቱ በፊት ይሰጥ ነበርም። ጉዳዩ እስራኤል የኢራንን የኒኩለር ፕሮግራም ለማድከም ትሰራለች ከሚለው ጋር ሲገናኝ ለመፍረድ አስቸጋሪ ሳይሆን አይቀርም። የአሁኑ የእስራኤልና የኢራን ጦርነት ለፍርድ አስቸጋሪ ሆኖ በዚህ አውድ ስለሚቃኝ ነው። የሰጥቶ መቀበል ድርድሩ እንዴት ባለ መልኩ ሊደረግ ይችላል የሚለው ጥያቄ የብዙዎች ነው። ከእስራኤልና ኢራን ትንቅንቅ ላይ አሜሪካ ተጨምራ የጦርነቱ አድማስ ሰፍቷል። ኢራን በእስራኤል ላይ በቀል መፈጸሟን ተከትሎ የአሜሪካ ዛቻ ከፍተኛ ሆኗል። አሜሪካ ከእስራኤል ጎን በመቆም የኢራን ሚሳኤሎችን በማምከን የተሳተፈችው ብዙም ሳትዘገይ ነበርም። የአሜሪካ የጦር ጀቶች ወደ እስራኤል ያቀኑትን የኢራን ሚሳኤሎችን በማምከን የጀመረው ተሳትፎ ተጠናክሮ ቀጥሎ ጦርነቱ ከ1 ለ1 ወደ 2 ለ1 ከዚያም ወደ ዓለም ጦርነት ይቀየራል የሚለው ስጋት በርካቶችን ያስማማል። ሰላም ለዓለማችን ይሁን። አበቃን። ሰናይ ጊዜን ተመኘን።